ኢትዮጵያ በሁሉም መንገድ የባህር በር ለማግኘት የራሷን ጥረት በማድረግ ላይ መሆኗ በተደጋጋሚ በባለስልጣናት እየተነገረ ነው። እንደ ግብጽ ያሉ የምንጊዜም የኢትዮጵያ ጠላቶች ደግሞ ይህን ለማደናቀፍ ደፋ ቀና እያሉ ይገኛሉ። ግብጽ ለዚህ ምቀኝነት የሚረዷትን እንቅስቃሴዎች አጠናክራ ቀጥላለች። አንዴ ከኤርትራ፣ ሌላ ጊዜ ከጅቡቲ እንዲሁም ከነ ሳውዲና ሌሎች የቀይ ባህር ወሰንተኞች ጋር በመሆን የኢትዮጵያን የቀይ ባህር የማግኘት መብትን ለማደናቀፍ ጥረቷን ቀጥላለች። 50 በመቶ ኢኮኖሚዋ ከኢትዮጵያ ገቢዎች የሚመነጨው ጅቡቲም የግብጽ ተባባሪ የመሆን አዝማሚያ እየታየባት እንደሆነ ነው እየተዘገበ ያለው። ይህ አዝማሚያዋ ደግሞ ከግብጽ በተጨማሪ ሳውዲ አረቢያንም ያካተተ መሆኑ እየተገለጸ ነው። ከዚሁ ጋር በተያያዘ መረጃም ግብጽና ሳውዲ አረቢያ ሌሎች 4 ሀገራትን በማሳተፍ በቀይ ባህር ላይ የጋራ የባህር ኃይል ልምምድ እያካሄዱ እንደሚገኙ ተሰምቷል። ይህንንም ኢትዮጵያ በትኩረት እየተከታተለች ነው ተብሏል። ሰላም ጤና ይስጥልን፣ እንዴት አላችሁ የሸገር ታይምስ ቤተሰቦች? በዚህ ጥንቅራችን በግብጽ ዘዋሪነት፣ በኤርትራና ጅቡቲ ተባባሪነት፣ በነ ሳውዲ አረቢያ አጋፋሪነት የኢትዮጵያን የባህር በርን ለማግኘት የሚደረግ ጥረትን ለማደናቀፍ እየተከወኑ ያሉ ሴራዎችንና ወደ ተግባር የገቡ እንቅስቃሴዎችን እንመለከታለን። ከዚህ በተጨማሪም ከዚህ በላይ የባህር በር አጥተን መኖር አንችልም፣ የህንድ ውቅያኖስ የኛ ነው በሚል ለኬንያ የተሰጠውን ማስጠንቀቂያም በጥንቅራችን አካተናል። አብራችሁን ቆዩም። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ይህ የጠቅላይ ሚኒስትር አብይ አህመድ ንግግር ኢትዮጵያ የባህር በር የማግኘት ውጥኗ በእጅጉ ትኩረት እንደተሰጠበት አመላካች ነው። ጠቅላይ ሚኒስትር አብይ በፓርላማ አስረግጠው የተናገሩት ሚሊዮን % እርግጠኛ ነኝ ማንም ፈለገም አልፈለገም ኢትዮጵያ ተዘግታ አትኖርም ማለታቸው ወትሮም ለኢትዮጵያ ተኝተው የማያድሩትን እነ ግብጽን የቆረቆራቸው ሆኗል። አሁን እየተሰማ ባለ መረጃ ግብጽና ሳውዲ አረቢያ 4 የቀይ ባህር አዋሳኝ ሀገራትን በማሳተፍ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸው ተገልጿል። ይህ ወታደራዊ ልምምድ ጅቡቲን ጨምሮ ሱዳን፣ የመንና ጆርዳንን ያሳተፈ ነው። የግብጽ መንግስት መረጃ አገልግሎት ኤርትራ በወታደራዊ ልምምዱ ላይ ስለመሳተፏ የገለጸው ነገር ባይኖርም ግብጽ፣ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመንና ጅቡቲ እየተሳተፉ ይገኛሉ ብሏል። ቀይ ሞገድ 8 ወይም ሬድ ዌቭ 8 የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድ ህዳር 2 ቀን 2018 ዓመተ ምህረት መጀመሩን የጠቆመው መረጃው ለተወሰኑ ቀናት እንደሚቀጥልም ጠቁሟል። ልምምዱም የጋራ የሥራ ዕቅድ ማውጣት፣ መደበኛ ያልሆኑ የባህር ላይ ስጋቶችን ለመመከት የሚያስችሉ ማስመሰያ ልምምዶች እንዲሁም በተሳታፊ ኃይሎች መካከል የአፈጻጸም ሂደቶችን ለማጣጣም ያለመ በክፍል ውስጥ የሚሰጥ ስልጠናም የተካተተበት ነው ተብሏል። ልምምዱ ታሳቢ ያደረገው በተሳታፊ የባህር ኃይሎች መካከል ክህሎቶችን ለማጎልበትና የባለሙያ ልምድን ለመለዋወጥ ነው ሲል መረጃው አክሏል። በነገራችን ላይ ከዚህ ቀደም ግብጽ በተደጋጋሚ የኢትዮጵያን የቀይ ባህር የማግኘት መብትን በግልጽ ስትቃወም እንደነበረ የሚዘነጋ አይደለም። አሁን እየተካሄደ ባለው ወታደራዊ ልምምድ ዙሪያ ታዲያ የሶማሊያው ሂራን ኦንላይን ባስነበበው ዘገባው ኢትዮጵያን ጨምሮ በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉት ይገኛሉ ብሏል። ኢትዮጵያ አሁንም በወቅታዊው የቀይ ባህር ደህንነት ዝግጅቶች ውስጥ ሳትካተት ወደብ የማግኘት መብቷን ለማረጋገጥ የምታደርገውን ቀጣይ ጥረት በመጥቀስም ልምምዶቹ በሚከናወኑበት ጊዜ በጥንቃቄ እየተመለከተች መሆኗን ዘገባው አመልክቷል። በዚህ ልምምድ ላይ ስሟ የተጠቀሰው ጅቡቲ ታዲያ ከዚህም ከፍ ባለ መልኩ የኢትዮጵያ የቀይ ባህር ፍላጎት ላይ ደንቃራ ለመሆን እየሞከረች እንደሆነ እየተነገረ ነው። የጅቡቲ እርምጃ ግን አደገኛ መሆኑ ነው እየተገለጸ ያለው። የጅቡቲ አደገኛ እንቅስቃሴ ለራሷ ሌላ መዘዝን ሊያስከትልባት እንደሚችልም እንዲሁ እየተነገረ ነው። ጅቡቲ ከሳውዲ አረቢያ፣ ግብጽና ኤርትራ ጋር የጀመረችው ይህ መርዘኛ ነው የተባለ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ስለመሆኑ ተገልጿል። ይህን ጉዳይ ታዲያ አንድ ተንታኝ የአህያ ባል ከጅብ አያስጥልም በሚል ተችተውታል ተብሏል። የጅቡቲን አካሄድ በተመለከተ ይፋ በተደረገ አንድ ሰፊ ትንታኔ ላይ የጅቡቲ ግብጽን ወደ ምድሯ ማስጠጋትና የታጁራ ወደብን ለሳውዲ መስጠት በራስ አንገት ላይ ገመድ እንደማሰር ነው ይላል ጽሑፉ። ይህ አካሄድ እንዴት በራስ አንገት ላይ ገመድ ማሰር እንደሆነም እንዲህ ሲል ነው የሚያብራራው። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ የጅቡቲ ኢኮኖሚ ጥገኝነቱ ለኢትዮጵያ ኢኮኖሚ ነው። ከኢኮኖሚ አንጻር ከተመለከትነው ጅቡቲ የኢትዮጵያ ጥገኛ ብቻም ሳይሆን
ምርኮኛም ጭምር ነች። የጅቡቲ ጂዲፒ $4 ቢሊዮን ገደማ ነው። $2 ቢሊዮን ገደማ የሚሆነው ገቢ ደግሞ ጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየትና የማጓጓዣ አገልግሎትን በመስጠት ነው። ይህ ማለት 50 በመቶ የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ መሆኑን ነው። ጅቡቲ ታዲያ ኢትዮጵያ ወደቧን በኪራይ መጠቀሟን እንድትቀጥል ከማበረታታት ይልቅ ኢትዮጵያ ለቀይ ባህር በቅርብ ርቀት ላይ ያለችና በቀጠና የራሷ ብሔራዊ ፍላጎት ያላት እንደመሆኗ መጠን በጅቡቲ የራሷ የጦር ሰፈር እንዲኖራት ባትፈቅድም ከሩቅ ለመጡ ባዕዳን ሀገራት ግን መሬቷን ቆራርሳ ወደ 10 ለሚጠጉ ሀገራት ከ20 እስከ $70 ሚሊዮን በሊዝ አከራይታለች። ከዚህም በአመት $300 ሚሊዮን ብቻ ነው የምታገኘው። ይህም የጂዲፒዋ 10% ብቻ ማለት ነው በማለት ጽሑፉ ያብራራል። የጽሑፍ ይቀጥላል። ጅቡቲ በቀጠናው ከፍተኛ የንጹህ መጠጥ ውሃ እጥረት ያላት ሀገር ከመሆኗ ጋር ተያይዞ በቀን 20 ሚሊዮን ሊትር ወይም 20,000 ኪዩቢክ ሜትር ንጹህ የመጠጥ ውሃ ከኢትዮጵያ እንደሚሄድላትና በአሁኑ ወቅት ኢትዮጵያ የጅቡቲን የንጹህ መጠጥ ውሃ ደህንነትና አቅርቦትን አስተማማኝ ለማድረግ የውሃ መጠኑን በቀን ወደ 100 ሚሊዮን ሊትር ከፍ ለማድረግ እየሰራች መሆኑን ያስታውሳል። ጅቡቲ ኢኮኖሚዋን 50 በመቶ የምትሸፍነው ለኢትዮጵያ ወደብ አከራይታ በምታገኘው ገቢ ነው። ከዚሁ ጋር ተያይዞ የኢትዮጵያን የረጅም ጊዜ ጠላትን በድፍረት ወደ ምድሯ መጋበዟና የታጁራን ወደብ ከኢትዮጵያ ጋር በጋራ አልምታ በጋራ ተጠቃሚ ከመሆን ይልቅ በውጭ ኃይሎች ተጽዕኖ ስር ወድቃ አሊያም ደግሞ የውጭ ኃይሎችን ፍላጎት ለማስፈጸም የኢትዮጵያን ወደ ቀይ ባህር የመቅረብ ፍላጎትን በጅቡቲ በኩል የተዘጋ እንዲሆን አስባ የታጁራን ወደብ ለሳውዲ ማስረከቧ ሌላኛው በአንገቷ ላይ ያጠለቀችው ገመር ነው ተብሏል። ሳውዲ ወደቡን የምታለማው የኢትዮጵያን ገበያን መሰረት አድርጋ በመሆኑ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ እንደማትሆን ነው መከራከሪያውን ጽሑፉም ያቀርበው። በነዳጅ የፈረጠመ ኢኮኖሚ ያላት ሳውዲ ወደቡን በዘመናዊ መንገድ አልምታ ስታበቃ የማጓጓዣ ስርዓቱ የተቀላጠፈ እንዲሆን ለማድረግ አፋር፣ ትግራይንና አማራ ክልልን የሚያገናኝ ደረጃውን የጠበቀ የመንገድ መሰረተ ልማት ከኢትዮጵያ መንግስት ጋር መስራቷ አይቀሬ ነው የሚለው ጽሑፉም። በዚህ ሂደት ውስጥ የሚመነጨውን ኢኮኖሚ ያንበሳውን ድርሻ ተካፋይ የምትሆነው ሳውዲ እንጂ ጅቡቲ አትሆንም ይላል። ታጁራ ወደብ ከጅቡቲ ወደብ የተሻለና የተቀላጠፈ አገልግሎት የሚሰጥ ከሆነ ኢትዮጵያ በሂደት ፊቷን ወደ ታጁራ ልታዞር እንደምትችል፣ ይህም ለጅቡቲ ጉዳት እንጂ ጥቅም ይዞ እንደማይመጣ ነው የጅቡቲን አካሄድ የሚተቸው ይህ የትንታኔ ጽሑፍ የሚያትተው። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ጠቅላይ ሚኒስትር አብይ አህመድ ይህንን ንግግር ያደረጉት ከኤርትራ ጋር የተደረጉት ተከታታይ ጥረቶች በመክሸፋቸው ምክንያት እንደሆነ መናገራቸው አይዘነጋም። ጠቅላይ ሚኒስትር አብይ በፓርላማ አስረግጠው የተናገሩት ሚሊዮን % እርግጠኛ ነኝ ማንም ፈለገም አልፈለገምም ኢትዮጵያ ተዘግታ አትኖርም ያሉት በአስመራ ልግምተኝነት ምክንያት እንደሆነ ተነግሯል። አብይ በፓርላማ ንግግራቸው ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ የሚወስደውን መንገድ ጠግነናል፣ እኛ እንከፍታለን ብለን ጠግነን ኋላ ከጠገንን በኋላ ግን ችግር አለብን፣ ፖርቱ ተዳክሟል አሉን። አንዳንድ ሰው ጸቡ ከኤርትራ ጋር በአንድ ምሽት የመጣ ይመስሏል። ነገር ግን እንደዚህ አይደለም፣ ታሪኩን ስለማንናገር ነው እንጂ ማለታቸው የሚታወስ ነው። ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ይመስሏል። እንደዛ አይደለም፣ ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄነሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ የለውም የሚለው። መንገድ ጠገን ለምነን ብናመጣም ፍላጎት አልነበረም። ጠቅላይ ሚኒስትሩ ጉዳዩን ሲያብራሩ እንዲህ ነበር ያሉት። ወደ አሰብ መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ ሆነ ሀገር ለምነን ጄነሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው ይሄ ነገር ተስፋ እንደሌለው የገባን ማለታቸው አይዘነጋም። መንገድ ጠግነን ለምነን ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ወጪ የኤሌክትሪክ ኃይል ቀጥለን ኃይል እንስጣችሁ ጄነሬተር አትጠቀሙ ብንልም ቆይ እናስብበት ነው የተባለው። ኢትዮጵያ ውስጥ የቤት ችግር አለ፣ 1.5 ሚሊዮን ቤት እንገነባለን ብለናል። አሰብ ስኬድ ቤት አለ፣ በር አለ፣ ግን ሰው የለም። ይሄ እውነተኛ ታሪክ ነው። ይሄን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረን ነበረ። ሁሉም የሚሄደው ልኡክ ተነጋግሮበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ዝግጁ አልነበሩም ነበር ያሉት አብይ በፓርላማ ንግግራቸው ወቅት ከባህር በር ጋር
በተያያዘ ባደረጉት ንግግር እርሱ ቀርቶ አሉ አብይ ሲቀጥሉ እርሱ ቀርቶ የከፈትናቸውን ድንበሮች በሰሜን በኩል ወዲያው ተዘጉ የተዘጉት አሁን አይደለም እናንተ ችግር እንዳለ ሳትሰሙን የተዘጉት ሲሉ ለፓርላማ አባላቱ ገልጸዋል እና የኤርትራ ህዝብ አሁንም ወንድም ህዝብ ነው መስኪን ህዝብ ነው ሀገሩን ለቆ እየተሰደደ ያለ ህዝብ ነው ከዚህ ህዝብ ጋር መስራት መተባበር ፍላጎታችን ነው በፍጹም የውጊያ መሻት የለንም በህጋዊ መንገድና በንግግር ሊፈታ ይችላል ሲሉ የባህር በሩን ለማግኘት የሚኬድበትን መንገድ ገልጸዋል ለብዙ ሀገራት በተናጠል እንደተናገሩ ያንንም ለምክር ቤቱ እንዲሰማው በሰዓቱ እየደገሙት እንደሆነ የገለጹት አብይ ለአሜሪካ ለቻይና ለራሺያ ለአውሮፓ ለአፍሪካ መናገራቸውን በወቅቱ ደግሞ በምክር ቤቱ ፊት የኢትዮጵያ የቀይ ባህር ተጠቃሚነት ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር መሆኑን በመግለጽ እባካችሁ ሸምግሉንና መፍትሄ አምጡልን ማለታቸው አይዘነጋም አዎን ሸመግላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ የሚሄድ አይደለም ይሄ እኔ ስለፈለግኩ እናንተ ስለፈለጋችሁ አይደለም በተፈጥሮ አይሆንም በአንድ ቀን አንመልሰውም በአንድ ቀን አላጣነውም የተፈጥሮ ሂደቱን ተከትሎ ይሄዳል በማለት አብይ ስለ ባህር በሩ በዝርዝር መናገራቸው የሚዘነጋ አይደለም ከዚህ በላይ የባህር በር አጥተን መኖር አንችልም የህንድ ውቅያኖስ የኛ ነው በሚል ለኬንያ የተሰጠውን ማስጠንቀቂያ ደግሞ እንመልከት የዩጋንዳው ፕሬዝዳንት በህንድ ውቅያኖስ ጉዳይ ኬንያን አስጠንቅቀዋል ጥንቃቄ ካልተደረገ ጦርነት ሊነሳ ይችላል ብለዋል ሙሴቬኒ የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ሰሞኑን በሰጡት አስተያየት የሀገራቸው የባህር በር አልባነት ቀጠናዊ ውጥረትን ሊፈጥር እንደሚችል ፍንጭ ሰጥተዋል የህንድ ውቅያኖስ የኛ ነው ሲሉ ኬንያን አስጠንቅቀዋል ዩጋንዳ የባህር ኃይል መገንባት ብትፈልግ መገንባት አትችልም ምክንያቱም የባህር በር የላትም ያሉት ፕሬዝዳንቱ ጥንቃቄ ካልተደረገ ጦርነት ሊነሳ እንደሚችል ያስጠነቀቁት የባቡር መተላለፊያን በተመለከተ ከኬንያ ጋር ማለቂያ የለሽ ውይይት አድርገናል የህንድ ውቅያኖስ ግን የኛ ነው ውቅያኖስን መውሰድ አለብን ብለዋል ሙሴቬኒ የፕሬዝዳንቱ የመጀመሪያ ልጅና የሀገሪቱ የጦር መሪ ጀነራል ሙሁዚ ካይነሩጋባ በበኩላቸው የአባታቸውን አስተያየት በማስተጋባት ዩጋንዳ የህንድ ውቅያኖስ ተደራሽ ሊሆንላት እንደሚገባ አስረግጠው ተናግረዋል ኬንያ በፍጥነት የህንድን ውቅያኖስ ተደራሽ ልታደርግልን ይገባል ያሉት ጀነራሉ ይህንን የይገባናል ጥያቄ አለማክበር ወደፊት ትልቅ ችግር ሊፈጥር ይችላል ሲሉ ነው ያስጠነቀቁት ዩጋንዳ ያለ ባህር በር ለረጅም ጊዜ ተዘግታ መቆየቷን ያነሱት ጀነራሉ የባህር በር ጉዳይ የንግድ ብቻ ሳይሆን የብሔራዊ መብትና ሉዓላዊነት ጉዳይ ነው ሲሉ ነው አጽንኦት የሰጡት ውድ ሸገር ታይምስ ቤተሰቦች ለአሁኑ ያዘጋጀነው ጥንቅራችን ያደመጣችሁት ይመስል ነበር ስለተከታተላችሁን ከልብ እናመሰግናለን ቸር ቆዩን ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን